لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد فإننا بعون الله وفضله سنبدأ في هذا اليوم في سورة الجمعة المدنية التي تشتمل على 11 آية ባለፈው እንደሚታወቀው ሱረቱል ጁሙአ ጀምረን ነበር የቆምነው ብዙ ስላልሄርን ከመጀመሪያው ነው የምንነሳው ሱረቱል ጁሙአ ስሟም እንደሚያመለክተው ስለ ጁሙአ ሶላት በተመለከተ ነው ዋና መልእክቷ ማለት ነው هذه السورة الكريمة مدنية مدينة የወረደች ስትሆን ويتتناول جانب التشريع የመዲና ሱራዎች ሁሉ ጊዜ በሸሪዓ ነክ ህግጋቶችና ደንቦች ላይ ነውና የሚያተኩሩት እሷም በዚሁ ርዕስ ላይ ይሆናል ትኩረቷ والمحور الذي تدور عليه السورة بيان أحكام صلاة الجمعة وأن تكرتها يمهنوا صلاة الجمعة التي فرضها الله على المؤمنين صلاة الجمعة الله سبحانه وتعالى لأمة الإسلام ለሌሎቹ ሁሉ ሲሞከር ቆይቶ ሳይቀበሉ በመቅረታቸው ለኡመተ الإسلام መለዩ አድርጎ የሰጠው ጸጋ ነው ይሁዶች ሳምንታዊ በዓላቸው ጁሙአ እንዲሆን ተጠይቀው ብለዋል ክርስቲያኖችም እንደዛው እና አላህ ካለፉት ኡመሞች ሁሉ ደብቆ እድሉን ለእናንተ አደረገላችሁ አሉ ረሱል አለይሂ ሰላቱ ወሰለም እና ያው ሳምንታዊ ዒድ ነው ሰይደል አያም ነው ዱንያ መጀመሪያም የተጀመረችው በሱ ነው ነብዩላህ አደም የተፈጠሩት በዛው ዕለት ነው የሞቱትም እንደዛው የውመል ቂያማም ሲደርስ ቂያማ የሚጀምረው ይህች ዓለም በሌላ የምትቀየረው በዚሁ ታላቅ ቀን ነው ማለት ነው ተናወለት ሱረቱ الكريمة بعثة خاتم الرسل محمد بن عبد الله صلوات الله وسلامه عليه በመግቢያው አካባቢ ስለ ነብዩላህ መሐመድ መላክና ስለ ተልኳቸው አድማስ ተጠቅስልናለች ማለት ነው ወበየነት አንሁ الرحمة المهدات ለሰው ልጆች የተቸረ ታላቅ ጸጋ ነው በማለት ታስተዋውቃለች ማለት ነው አንቀዘ الله به العرب من ظلام الشرك والضلال በመጀመሪያ የአረብን ህዝቦች ጭልጥ ታለ ጨለማና ስተት ያወጣችና በተጨማሪም ሌሎችን ህዝቦች ያካተተ የሆነ ጸጋ ነው ወአክረመ به الانسانيه በአጠቃላይ የሰው ልጆችን አላህ Subhanahu Wa Ta'ala እሳቸውን በመላክ ገብተውበት ከነበረው ድቅድቅ ጨለማ ያወጣበትና ለመልካም ብርሃን እድል ያበቃበት ነው فكانت رسالته بلسما لامراض المجتمع البشري በአጠቃላይ ለሰው ልጆች ማህበረሰብ ሁሉ ውስብስብ ለነበሩ ችግሮች ሁሉ መፍትሄ አድርጎ ያመጣው ነው بعد ان كان يتخبط في الظلام የሰው ልጆች በጣም ውስብስብ ሆኑ ችግሮችና መከራዎች ተዘፍቀው ሲማቀቁ ከቆዩ በኋላ የእስላምን ብርሃን አምጥቶ ጸጋውን የቸረበት ነው ትላለች ثم تحدثت السورة عن اليهود ከዛም ገባ ስትል ስለ ይሁዶች ታነሳለች ታሪክን ለማጣቀስ ማለት ነው ይሁዶች በአንድ ወቅት ተመሳሳይ እድል ተሰጥቷቸው ያንን እድል በአግባቡ ለመጠቀም ባለመቻላቸው እድሉ እንደተቀሙ ወንሂራፊሂም عن شريعة الله አላህ ከሰጣቸው መመሪያ በማጋደላቸውና ፈር በመልቀቃቸው ስለተቀየማቸው አላህ በሌላ ኡመት እንደተካቸው ተጠቅሳለች حيث كلفوا بالعمل بأحكام التوراة ተውራት ከቁርአን በፊት ከተወረዱት ክታቦች ሁሉ የበለጠና የተመረጠ ነበር በሱ እንዲሰሩና ህይወታቸውን እንዲመሩ ታዘው ለተወሰነ ጊዜ ከተጓዙ በኋላ ግን እሱን ወደ ጎን ገሸሽ አድርገው ወደ ፊስቅና ወደ ኩፍር በመግባታቸው
እንደገና ሌላ ተለዋጭ እንደመጣላቸው ተገልጣለች ማለት ነው። ወላኪንሁም አረዱ አና ወነበዙሃ ወራአ ظهورهم አላህ የሰጣቸውን ጸጋና እድል ወደ ጀርባ አገልግሎቱን እንደጨረሰ ሰባራቃ በመጣልና በመወርወራቸው ወደረበት مثلا لهم بالحمار ይህንን ታላቅ እድል በማርከስና በመጣላቸው በአህያ ተመስላቸዋለች። الذي يحمل على ظهره الكتب الكبيرة النافعة ولكنه لا يناله منها إلا العناء والتعب ወደ ላህያ ጠቃሚ የሆነ ኪታብን ተጭኖ እያቃሰተ ሲሄድ ቢርበውና ቢደክመው ከዛ ተተሸከመው ነገር ምንም እንደማይጠቀም አድርጋ ትገልጣቸዋለች ማለት ነው። አህያ የተጫነው ነገር እህል ቢሆን ወይም ገለባ ቢሆን ሲርበው ከዛ ከተጫነው ነገር መዘዝ አድርጎ ይሰጠውና ይጠቀም ነበር ማለት ነው። ኪታብ ከተጫነ ግን አህያና ኪታብ ምንም የሚያገናኛቸው ነገር የለም፣ ሸክሙና ዲካሙ ብቻ ነው የሚተርፈው ማለት ነው። ተውራትም ተሰጥተው ያልተጠቀሙበት ሰዎች እንደዛ ናቸው ይላል። وذلك نهاية الشقاء والتعاسة. ثم تناولت أحكام صلاة الجمعة ከዛ ስለ ሶላት الجمعة ምንነት ትገልጻለች። فدعت المؤمنين إلى المسارعة لأداء الصلاة ይህችን ታላቅ ስግደት ሙስሊሞች በንቃትና በትጋት እንዲከታተሉና በአግባቡ እንዲወጡ ትመክራለች። وحرمت عليهم البيع وقت الأذان አዛን ተወጣ በኋላ የገበያ ስራ እንዲሁም ሌሎቹ የተለያዩ ዲና ስራዎች ክልክል መሆኑን ትጠቅሳለች ማለት ነው። وختمت بالتحذير من الانشغال عن الصلاة بالتجارة واللهو كحال المنافقين الذين إذا قاموا إلى الصلاة قاموا كسالى ሙናፊቆች ያው ኢማኑ ስለሌላቸው ወደ ዒባዳ ሲቆሙ እንደሚዝለፈለፉና እንደሚዳከሙ በዛ ተዳክማችሁ ሳይሆን በንቃትና በትጋት መቆም አለባችሁ በማለት ትመክራለች ማለት ነው። እና እንግዲህ ዋና መልእክቶቿ እነዚህ ሲሆኑ አላህ Subhanahu Wa Ta'ala ለኡመተ الاسلام ሁሉ ጊዜ ለአካላቸውም ለመንፈሳቸውም ለጋራም ለግልም የሚጠቅሙን ነገሮች ነው የሚደነግግና የሚያስቀምጠውና በዚህ መሰረት አላህ Subhanahu Wa Ta'ala የቸረን ድል አስታውሶ በአግባቡ የተሰጠንን ድል በንቃትና በትጋት እንድንጠቀም እንጂ እንደ ይሁዶች የተሰጣቸውን ድል እንዳታረክሱና እንዳትረክሱ በማለት ያስጠነቅቀናል ማለት ነው። فلنبدأ إلى القراءة. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يسبح لله ما في السماوات وما في الأرض الملك القدوس العزيز الحكيم. هو الذي بعث في الأميين رسولا منهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. وآخرين منهم لما يلحقوا بهم وهو العزيز الحكيم. ذلك فضل الله يؤتيه من يشاء والله ذو الفضل العظيم. مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين. قل يا أيها الذين هادوا إن زعمتم أنكم أولياء لله من دون الناس فتمنوا الموت إن كنتم صادقين ولا يتمنونه أبدا بما قدمت أيديهم والله عليم بالظالمين. قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون.
يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون وإذا رأوا تجارة أو لهوا انفضوا إليها وتركوك قائما قل ما عند الله خير من اللهو ومن التجارة والله خير الرازقين بسم الله الرحمن الرحيم إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبون اتخذوا أيمانهم جنة فصدوا عن سبيل الله إنهم ساء ما كانوا يعملون ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة يحسبون كل صيحة عليهم هم العدو فاحذرهم قاتلهم الله أنى يؤفكون بسم الله الرحمن الرحيم እጅግ ሩህሩህ በጣም አዛኝ በሆነው አላህ ስም ጀምራለን እና ቀደም ሲል በመግቢያው እንደተባለው ያው ሱረቱል ጁሙአ መደንያ ናት 11 አንቀጾች አሏት እሷ ኢህዲል ሙሰቢሃት በተስቢህ ከሚጀምሩት ሱራዎች አንዷ ናት ማለት ነው አላህ Subhanahu Wa Ta'ala መመስገን ይወዳል በተለያዩ ሱራዎች አልহামዱሊላህ የሚለውን ቃል እንደተጠቀመና ራሱን እንዳመሰገነ እንደገና ደግሞ በተለያዩ ሱራዎች ተስቢሃት አዘል የሆኑትን መልእክቶች አስተላልፏል يسبح لله سبح لله سبحان الذي أسرى بعبده سبح اسم ربك الأعلى እነዚህ ሙሰቢሃት ይባላሉ ማለት ነው እና ወደ 7 የሚሆኑ ሱራዎች በተስቢህ ተጀምረዋል ማለት ነው በማዲም በሙዳሪም በአምርም በማዲም ስለዚህ አላህ Subhanahu Wa Ta'ala ሁሉ ጊዜ ዚክርን መወሳትና መወደስን የሚወድ መሆኑን ያመለክተናል يسبح لله ما في السماوات وما في الأرض በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ አላህን Subhanahu Wa Ta'ala ያመሰግናሉ ይላል ስለዚህ የዛ አካል መሆን አለባችሁ እናንተ ሙእሚኖች አላህ Subhanahu Wa Ta'ala የፈጠራቸው ፍጥረታቶች ሁሉ እሱን ሊያመለክቱ ነው እሱን ሊያስታውሱ ነው የተፈጠሩት ማለት ነው ስለዚህ በቀጥታም ሆነ በተዘዋዋሪ በሊሳነል ሐልም ሆነ በሊሳነል መቃል ጌታቸውን ሁሉም ፍጥረታቶች በሰማያትና በምድር ውስጥ የሚገኙት ሁሉ ጌታን ያወድሳሉና ያመሰግናሉ ይላል እና እንግዲህ ቃል ያላቸውና አቅል ያላቸው ጌታን ማወደሳቸውና ማመስገናቸው የታወቀ ነው ማለት ነው ግን በሰማያትና በምድር ውስጥ ያሉ ፍጥረታት በሙሉ ሲል ጉኡዙም ሳይቀር ማለት ነው ድንጋዩም እንጨቱም አፈሩም ጥጠሩም ሳይቀር ማለት ነው የሚያመለክተው እና ወኢን ሸይን ኢላ ይሰቢሁ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁም እንዳለው አያት ማለት ነው ማንኛውም የተፈጠረ ነገር ጌታውን የማያመሰግን ማንም የለም ግን እንዴት እንደሚያመሰግን አታውቁም ብዙዎቹ ጌታቸውን እንዴት እንደሚያመሰግኑ እናንተ ላይገባችሁ ላታውቁ ትችላላችሁ ግን እናንተ ስላልገባችሁ የማያመሰግኑና የማያወድሱ አይምሰላችሁ እያለ ነው ማለት ነው
እና በቃል በተለይ አማኝ የሆነው በሰማይ ዓለም ያለው ያው ኺላፍ ምንጭ ሸክም የለው በሰማይ ዓለም የሚገኘው መላእክት ነው። መላእክት በሙሉ لا يعصون الله ما امرهم ويفعلون ما يؤمرون يسبحون الليل والنهار لا يفترون ብሏቸዋል። ቋሚ ስራቸው ይሄ ነው። ጭራሽ ሌላ ሸغل የላቸውም ጌታን ተማወደስ በስተቀር ማለት ነው። በምድር ያሉ ፍጥረታቶች ግን ሰውና ጅኖች ናቸው አለቃዎቻቸው። ሰውና ጅኖች ለሁለት ይከፈላሉ ማለት ነው። አማኝና ከሃዲ በመባል ማለት ነው። فمنهم مؤمن ومنهم كافر እንዳለው ከሃዲው ክፍል ያው ጌታውን ሁን ብሎ ባያወድስና ባያመሰግንም ግን ሳያስበውና ሳይፈልግም በተፈጥሮ በይዘቱ ራሱ ያመሰግናል ማለት ነው። አማኙ ያው የታወቀ ነው፣ ምንጊዜም ያመሰግናል። ከዛ አልፎ እንስሳትና ነፍሳትም ሳይቀር ያመሰግናሉ በራሳቸው ቋንቋ። ከዛም በታች ደግሞ ጉኡዛን ህይወት የሌላቸው ደረቅ ነገሮች ሁሉ ሳይቀሩ ያመሰግናሉ። ጋራ ተራራው አፈሩ ጠጠሩም ሳይቀር ማለት ነው። እና አላህ እንግዲህ ሱብሓነሁ ወተዓላ ይህንን በፍጥረታቱ ስሜት ውስጥ አስቀምጦበታል። ወደደም ጠላም ጌታውን የማያመሰግንና የማያወድስ የለም። የሚያወድስበት ቋንቋና ዘይቤ ይለያያልና ማለቱ ነው። ስለዚህ እናንተ ከአወዳሶቹ መካከል ዋነኛውን ቦታ እንድትይዙ ይጠበቅባችኋል። አለበለዚያ አላህ Subhanahu Wa Ta'ala በተፈጥሮ ህጉ ሁሉም እንዲያወድሱትና እንዲያመሰግኑት አድርጓል ማለት ነው። እና ሀያት የሌላቸውና እምነት የሌላቸው እንዴት ነው የሚያመሰግኑት? መገኘታቸው ራሱ ምስጋናን ያስከትልባቸዋል ማለት ነው። አንድ ፍጡር በመታየበት ጊዜ የፈጠረው ጌታ እንዳለ ያሳያል። ያ ጌታ ባይፈጥረውና ባያስገኘው ኑሮ ሊገኝ አይችልም ነበር። ከተገኘም በኋላ ደግሞ እንዲኖር የሚያስችለውን ነገር ባይሰጠው ኑሮ መቀጠል መኖር አይችልም ነበር ማለት ነው። ይሄ ምንድነው የሚያሳየው? አላህ ውለታ ውሎልሃል ማለት ነው። አላህ ውለታ ከዋለልህ ውለታውን አውቀህ ከሆነ ጌታህን በቀጥታ ታመሰግናለህ። ሳታቅ ተቀረህሳ ውለታህን በላህ አንተ። ግን ጌታ ያንን ውለታ በመስጠቱ መመስገንን አትርፏል። አንተ አመሰግንከውም አላመሰገንከውም ሁል ጊዜ ምስጉንነት አይቀርም። ሰጪና ቸር የሆነ ምን ጊዜ ምስጉን ነው ማለት ነው። እና እንደገና ደግሞ የፈጣጠር ይዘትህ ራሱ ምን ያሳያል? ጌታ ጥበበኛ መሆኑን፣ ሩህሩህ መሆኑን፣ ቸር መሆኑን፣ ቻይ መሆኑን፣ አዋቂ መሆኑን ያሳያል። ያንተ ገጽታ ራሱ ማለት ነው። ቀላል ነገር አይደለም አንተ ሊሰራህ የሚችለው። ተግር ጥፍርህ እስከ ራስ ጠጉርህ ያሉ የአካል ክፍሎች ሲታዩ የላይም ሆነ የውጭ ጥንቅራቸውና ግንባታቸው ፍጹም ጥበበኛና ኃያል አዋቂ የሆነ ጌታ እንደሰራቸው ያሳያሉ። ይሄ ምንድነው የሚያመለክተው? ይሄን ፍጡር በዚህ መልክ የሰራ ጌታ ምስጋና ይገባው፣ ማንኛውም ድክመትና ጉድለት የራቀ ፍጹም ጌታ ነው ማለትን ያሳያል። ይሄ እንግዲህ በውስጥ ታዋቂነት ምስጋናና ውዳሴ ነው ማለት ነው። ስለዚህ ሁሉም ፍጥረታቶች በሰማይና በምድር ያሉት ጌታቸውን ያጠራሉና ያወድሳሉ። አንዳንዶቹ አውቀውና ፈልገው በፍቃዳቸው፣ ሌሎቹ ግን በይዘታቸው ማለት ነው። አልመሊክ እና ይሄ አላህ Subhanahu Wa Ta'ala ሰማያትና ምድርን በውስጥና በዙሪያቸው ያሉ ፍጥረታቶችን አስገኝቶ እሱን እንዲያወድሱና እንዲያመግሱ ያደረገው ጌታ የሁሉም ንጉስ ነው ይላል። እና ሐቂቃ ንጉስ ማለት እሱ ብቻ ነው። ሌሎቹ ግን ንጉስ ቢባሉም ለጊዜው ያው ለይስሙላ ያህል እንጂ የንጉስነትን ትርጉም ያሟሉ አይገኙም ማለት ነው። እና እሱ ፍጹም ነው፣ መነሻ መድረሻው የማይታወቅ ከሱ በላይ ማንም የሌለበት፣ እንኳን ከሱ በላይ ቀርቶ ከሱ ጎን ሊወዳደረውና ሊፎካከረው የሚችል ምንም ነገር የሌለ፣ የማይሞት የማይደክም የማያረጅ የማይሻር የሆነ ፍጹም ባለስልጣን ማለት እሱ ነው ይላል ማለት ነው። አልቁዱስ አልሙነዘህ ሚን ኩሊ ነቅሲን ወዐይብ ከማንኛውም ድክመትና ጉድለት ደግሞ ፍጹም የጠራ የሆነ እንከን የሌለው ማለት ነው። ፍጡር የተዋጣለት በጣም ቆንጆ ጥሩ ቢባልና ቢወደስና ቢመጎስም በሚገባ ተተከታተልከውና ታጠናኸው ደካማ ጎን አታጠለትም ማለት ነው። ፍጹም የሚባል ፍጡር አይገኝም። ጌታ ግን የፈለገውን ያህል አይብና ጉድለት ወይም ነውርና እንከን ብትፈልግለት
አንድም ነገር ልታገኝ አትችልም ፍጹም ቅዱስ ነው ሙሉ ነው ማለት ነው ፍጡር ግን የፈለገውን ያህል መልከኛ ነው ጸባው ሸጋ ነው በጣም ቁመቱ የተስተካከለ ነው የፈለገው ብትል ግን ይቺ እንዲህ ባትሆን ኑሮ የምትባል የምትተች ነገር አይጠፋም ማለት ነው አላህ ግን ቅዱስ ነው ማለት ከምንም ጉድለት ከምንም አይብ ነገር ድክመት ነገር የጠራና የራቀ የሆነ ጌታ ነው ማለት ነው አልዓዚዝ አልጋሊብ الذي لا يغالب ማንም ደግሞ ተቃዋሚና ታጋይ ሊታገለውና ሊፈታተነው የማይሞክረው የሆነ ፍጹም አሸናፊም ነው ፍጡር ደግሞ አሸናፊ ነው ጉልበተኛ ነው ኃይለኛ ነው ቢባል በምንም አይነት ፍጹም ሊሆን አይችልም ከሱ የበለጠ ደግሞ ብቅላል በሌላ በኩል ማለት ነው አሸናፊ ሲል ያሸናፊዎች አሸናፊ ደግሞ ይመጣበታል ያ ደግሞ ሌላ አሸናፊ ይመጣበታል እንጂ ፍጡር ሆኖ የመጨረሻ አሸናፊ የሚባል ነገር አይኖርም ማለት ነው አልሐኪም እንደገና ደግሞ ፍጹም ጥበበኛ ነው ማለት ነው ዕውቀቱ የማይነጥፍ የሁል ጊዜ ዕውቀቱ የሚፈልቅ የሆነ ጌታ ማለት ነው እና ህክማ ማለት ምንድነው የዱዑ الاشياء في مواضعها اللائقه ማንኛውንም ነገር በተገቢ ቦታው የሚያስቀምጥ ሰዎች አዋቂ ብልህ ጥበበኛ ቢባሉም ያው ከሌላው ይሻላል ለማለት ያህል እንጂ ፍጹም ጥበበኛ የሚባል አይኖርም ይሳሳታል ማለት ነው ይረሳል አላህ ግን Subhanahu Wa Ta'ala ጥበቡ አንድም ጉድለትና ድክመት አንድ ቀን መሳሳት የማያጋጥመው ሁል ጊዜ ጥበቡ የተሟላ ነው በማለት ራሱን ያስተዋውቀናልና ያመሰግንልናል ማለት ነው እንደዚህ ነኝና በዚህ መልኩ ወቁኝ በዚህ መልኩ አወድሱኝ ማለትን እያስተማረን ነው ማለት ነው ወሊላሂ الاسماء الحسنى فادعوه بها እንዳለው መልካምና ውብ የሆኑ ድንቅ ስሞች አሉትና እነዛን ስሞች ያወሳችሁ ጌታችሁን ማወደስና ማመስገን አለባችሁ ባለው መሰረት አሁን የተለያዩ ስሞችን ጠቀሰልን በተከታታይ በዚህ ባንድ አያት ውስጥ ማለት ነው መጀመሪያ ለፍዙል ጀላላ አላህ የሚለው ከዛ አልመሊክ ሁለተኛ አልቅዱስ ሶስተኛ አልዓዚዝ አራተኛ አልሐኪም አምስት ስሞችን አወቅን ማለት ነው እና በእነዚህ በአምስት ስሞቹ ሁሉ ከፍጥረታቶቹ ጋራ ብናገናዝበው በአንዷ ስም እንኳን የሚወዳደረውና የሚቃረበው አይገኝም ማለት ነው ሰዎች ከነዚህ ከስሞች መልእክት አንዷን እንኳን የተሟላ ስም ያለው ቢኖር በዚህ ምድር ላይ ወደር የሌለው ነው የሚሆነው ማለት ነው ግን በአንዷም ስም ሊወዳደረው አይችልም አላህን Subhanahu Wa Ta'ala ማንንም ፍጡር ማለት ነው እና በዚህ መልክ 99 የሚሆኑ ስሞች አሉት በቁርአናችን ውስጥ እነዛ ሁሉ ስሞች የአላህን ምንነትና ማንነት ለማስተዋወቅና ለመግለጽ ነው የተቀመጡት ማለት ነው ማቀደሩላህ ሐቀ ቀድሪህ እንዳለው አላህን ምንነቱንና ማንነቱን ጠንቅቀን ያላወቅን ከሆነ ሁሉ ጊዜ ልክ እንደኛው እንደ ፍጡር ደካማ ነገር አድርገን እንወስደዋለን ያኔ እሱን መዳፈር ይመጣና መጋጨት ይከተለዋል ማለት ነው ያ እንዳይሆን መጀመሪያ ጌታችሁን ማን እንደሆነ እወቁ በማንኛውም ባህሪው ከፍጡር ጋራ የማይመሳሰል ፍጹም የሆነ ጌታ ነው ይለናል ማለት ነው እና በዚህ መልክ ራሱን ካስተዋወቀ በኋላ ወደኛ ውለታ የዋለልን ውለታ ደግሞ ያስታውሰናል هو الذي በእነዚህ በተለያዩ አምስት የማዕረግ ስሞች የተገለጠ የሆነው ጌታችሁ እሱ ያ ነው ይላል بعث في الأميين ማይማን በሆኑት ህዝቦች መካከል የላከ የሆነ ረሱላን ታላቅ የሆነ መልእክተኛ ይላል ረሱላን የሚለው ነኪራ ነው ነኪራ ነገር ተፍኺምን ያመለክታል ይላል ረሱላን ፈኺመን عظيما لا يقدر قدره ولا يقتنه كنه እንደማለት ነው በጣም የላቀና የደነቀ ወደርና አቻ የሌለው ታላቅ ገናና የሆነ መልእክተኛን እዚህ ግባ ከማይባሉት ከወደቁትና ማይማን ተብለው ከተናቁት ህዝቦች መርጦ የላከ የሆነ ጌታ ነው ኢላላ አላህ Subhanahu Wa Ta'ala የትሩ አለይም ይህ መልእክተኛ በእነዚህ በኡምዮችና እንዲሁም ከነሱ ጋራ ተከትለው በሚመጡት ህዝቦች የአላህን ቃል የሚያነቡ የሆኑ አያቲሂ ማለት አያተል ቁርአን የጌታን አንቀጾች የሚያነብና የሚያቀርብ አድርጎ ታላቁን መልእክተኛ የላከላችሁ የሆነው ጌታ ነው ይላል ወይዘኪም
በዚህ በሰጠው መልእክት ደግሞ ሰዎችን ከተለያዩ ደካማ ባህሪያቶቹ የሚያጸዳ ማለት ሰዎች እንግዲህ ባለማወቃቸው ኩፍር ውስጥ ሽርክ ውስጥ ኒፋቅ ውስጥ ይገኛሉ ከዚህ በጣም አስከፊና ቀፋፊ ከሆኑ ባህሪያቶች አጥቦ የሚያጸዳ በሆነው ቁርአን ህዝቦችን የሚመራ የሆነውን መልእክተኛ መርጦ የላከላችሁ ነው ወይዓሊሙሁሙል ኪታብ የአላህን ኪታብ በቀጥታ ቃሉንም ሐሳቡንም የሚያስተምራቸው ወለሂክማ እንደገና በኪታቡ ውስጥ ያለ ጥልቅ ጥበቦችንም የሚያስተምርና የሚክናቸው የሆነን መሪ የላከላቸው ጌታ ነው ይላል ማለት ነው እና በሌላ አባባል ህክማ ማለት ሱና ነው ሱነተ ረሱልና አለይሂ ሰላቱ ወሰላም ለሰዎች አምጥቶ የሚያስተምር ማለት ነው ወኢን ካኑ ሚን ቀብሉ ለፊ ضلال ሙቢን እነዚህ ህዝቦች ይሄ ዲል ከመንጣቱ በፊት ጭልጥ ባለ ስተት ውስጥ ተዘፍቀው ለዘመናት የቆዩ ነበሩና ከዛ ከወደቁበት አጨለማና ዝቅጠት ሊያነሳቸው ይህን ዲል የቸራቸው የሆነ ጌታ ነው አላህ አልዓዚም ማለት በማለት ጌታ ለሰው ልጆች ያዋለላቸውን ውለታ ያስታውሰናል ማለት ነው ስለዚህ እንግዲህ ይህንን ውለታ የዋለልን ከሆነ እኛ ደግሞ የሰጠንን እድል በምን መልክ መቀበልና መጠቀም እንዳለብን እንድናስብበት ማድረጉ ነው ቀጣው በሚቀጥለው ክፍለ ትምህርት እንመለስበታለን ወሰለላሁ ዐለ ነብይ ወኢላ ሊቃ